ማስተር አብነት እንደነገራችሁም አትጨናነቁ ብሏቸዋል። በከዚህ የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። በዚህ ሰዓት ለማስተር አብነት ከበደ አስቸኳይ የተባለ የድጋፍ ጥሪ ቀርቧል። ማስተር አብነትን በጋራ እንታደገው የተባለ ይገኛል። ይጽፍልኝ ነበር ትናንት ነው ምናምን ካንሰር እንዳቀልጂ ቤታ እመቤቴ እኔ ቤት በነበርኩ ሰዓት ሰውነቴ በዝንብ ተወሮ ጡቴ በትል ሲበላ ህመሙ በረታብኝና ከእግዚአብሔር ጋር ተጣልቼ ነበር። እናንተ ግን ስታገኙኝ ከፈጣሪ ጋር የሚገናኝበትን እድል ሰጥታችሁኛልና በነፍስ ካለው መጥቼ የኢትዮጵያን ሕዝብ አመሰግናለሁ። በነፍስ ከሌለውም ልጄ አደራህን የኢትዮጵያን ሕዝብ አመስግንልኝ ብለዋልና የኢትዮጵያ ሕዝብ ከልብ ነው ማመሰግናቸው። የሆነች ሮቶ አካባቢ ለሰ ኦኬ ወደ ብሪጅስቶን ወሰደ። ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት፣ የሚፈልገውን ነገር እንዲያገኝ፣ መንገዱ እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው፣ ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ነው ያላችሁት። መጨናነቅ የለበትም፣ እንደውም መደሰት ነው ያለበት። ማስተር አብነት እስካሁን ላደረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ፣ አዎንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ ማታ ከመተኛታችን በፊት ማለት ነው። ወዳችኋለሁ ጋይስ። ለሀገራችን በበጎ አድራጎት ስራ እንግዲህ ከፍተኛ አስተዋጽኦ ያበረከተውና በመላው ኢትዮጵያውያን ዘንድ በታላቅ አክብሮትና ፍቅር የሚታወቀው ወንድማችን ማስተር አብነት ከበደ በአሁኑ ወቅት እንግዲህ ከባድ የጤና እክል ገጥሞት የሁላችንንም እገዛና እንዲሁም ደግሞ የሁላችንም ጸሎት ይሻል። ማስተር አብነት የሚገኝበትን የጤና ሁኔታ ለመደገፍና የሚመጡትን የሕክምና ወጪዎች ለመሸፈን የጎፈንድሚ የገቢ ማሰባሰቢያ እንዲከፈት ጥሪ ቀርቧል። የአብነት ጓደኞች፣ ወዳጆችና በተለይም በደቡብ አፍሪካ የምትገኙ ኢትዮጵያውያን ወገኖች ይህንን የድጋፍ ስራ እንድታስተባብሩና ከወንድማችን ጎን እንድትቆሙ ጥሪ ቀርቧል። ማስተር አብነት ለሀገሩና ለወገኑ ባበረከተው ውለታ አንጻር አሁን በደረሰበት አስቸጋሪ ወቅት ልንክሰውና ልንደግፈው ይገባል። ይህንን መረጃ ታዲያ ለብዙሃን ይደርስ ዘንድ በላይክ በሼር ሪፖርት በማድረግ አጋርነታችሁ ግለጹለት። በዚህ ሰዓት ለማስተር አብነት ቀደም ሲገባ አንድ አካል ጉዳተኛ ወንድማችን እዛ በር አካባቢ አይቸው ነበርና ወንበር አግኝቶ ይሁን እዚህ ውስጥ ወንበር አለ። የኔ አባት ያ ቦታ ለአንተ አይመጥንህምና በኔ ቦታ ላይ በክብር ቁጭ በል። ይምጣልንና በክብር ተቀበሉት። አካል ጉዳተኛ ነው፣ መራመድ አይችልም። ይቅርታ ክብር ስለሚገባው ነው።
የማስተር አብነትን ህመም ስንሰማ ብዙዎቻችን አዝነናል። በጣም የሚገርማችሁ ከ2 ወር በፊት ኢትዮጵያ በነበርኩ ሰዓት ተገናኝተን ቁጭ ብለን እያወራን በሚያሳዝን ድምጽ ተሜ ያመኛል ብቻ ነው ያለኝ እና ለምን አትታከምም ብየዋለሁ። በእርግጥ በጊዜው ግን እስታከማለሁ ግን ያመኛል ተሜ አለኝ እና ምናልባት እሱና ማስተር አብነትና ዶክተር ቢኒያም መቄዶንያ ማለት ነው ሁለቱ የኢትዮጵያ ህዝብ ብናሳክማቸው ምናልባት ከሀገር ውጭ ሞቶ መታከምም ካለባቸው ወጣው እንዲታከሙ ህዝቡ የሆነ ነገር ማድረግ አለበት ብዬ አስባለሁ። በተለይ ለተቸገሩት ወገኖቻችን ቀድሞ የሚደርሱ ለሌሎች ማራያ የሚሆኑ ሁለቱ በተለይ በጣም የኢትዮጵያ ህዝብ ውስጥ ልብ ውስጥ ያሉ ናቸውና ዶክተር ቢኒያምም ከዚህ በፊት አልታከምም ብሏል ነው ሲባል የነበረውና እሱም በተለያዩ የሃይማኖት አባቶች ምን ይችላል በደንብ አድርጎ እንዲታከም ማድረግ ነው። አንድ ሰው ካለፈ በኋላ እንዲሰራ ነበር፣ ደግ ነበር፣ ምርጥ ነበር ከምንል ቢታከሙ መልካም ይመስለኛልና ያሳዝናል። አንዳንዴ በራሱ ስራው ስትረስ ያደርጋል፣ ለራሱ ጊዜ ያሰጥም ብዙ ጊዜ ከዛ አንግል ማስተር አብነት እግዚአብሔር እንዲምረው በጸሎት ማገዝ አለብን። ከጸሎትም በተጨማሪ ግን ህክምና ማግኘት አለባቸው ብዬ አስባለሁና ሁለቱ በተለይ አንደኛ ሰውነታቸው በጣም ደክሟል። አይታችሁታል። ሰውነታቸው የደከመ ፊት የታመመ ፊት ነው በቃ ያስታውቃል። የአብነትም እኔ አይቼው በየጊዜው እየከሳ ነው የሚሄደው፣ ዶክተር ቢኒያምም እንደዛው። ስለዚህ እነዚህን ሁለት ወንድሞቻችንን እንድናሳክማቸው ሁሉም ሰው ይተባበር አሪፍ ነው ብዬ አስባለሁ። ያሳዝናል እንግዲህ አንዳንዴ ዋናው ነገር መረባረብ ነው፣ ሳይረፍድ ማለት ነው። ማሳከም አለብን። ለብዙ ሰዎች እርዳታ ላይ መነሳሳትን የፈጠሩ ከራስ አልፎ ሰው መርዳት ምን እንደሆነ ያስተማሩ ሰዎች ናቸውና እንግዲህ እንደዛ እናርክ። ግን እኔም ባገኘ ሰዓት ኢትዮጵያ ምንም ያልጠየቅኩት ብቻ እየበላን እያወራን እየተጫወትን ስለ ስራው በርታ ምናምን እያወራው በመሃል ብቻ ተሜ ያመኛል በቃ ያመኛል አለ። ቶኑ ራሱ ያሳዝናል። እንደዛ ነው ያለኝና እስቲ እንረባረብና የሆነ ነገር እንፍጠር ለማለት ነው እንዲታከሙ። በዚሁ አጋጣሚ ኢትዮጵያ ዶክተሮች፣ ሐኪሞች ትብብር ቢያደርጉ ከዛም ውጭ ወደ ውጭ መውጣት ካለባቸው የሚመለከታቸው አካል ድጋፍ እንዲያደርጉ በውጭም ያለው አድርገው እናቴ ትሙት በራሷ እግዚአብሔር መድረክ ላይ ወጥቶ ተናግሮ እስቲ ጌታም በይ ጌታ ምስክሬ ነው እና በእንትን ነው አራታይ መቤቴን ያው ኢትዮ ቤት ነው ያዳመጥኩት ክርስቶስን ቪዲዮ ተከፍቶ እግዚአብሔርን የዛሬ ስንት መድረክ ላይ ወጥቶ ካንሰር ያዘኝ ምናምን ማለት ግን ጸሎተ ሆስፒታል ተነግሮኝ ምናምን እንዲህ ምናምን ነው ግሬ ይቆረጣል ብሎ ምናምን ግን በቃ እናንተ በጸሎታችሁ አስቡኝ ብሎ የተናገረው ነበር። ዛሬ ደግሞ ድጋሚ ቪዲዮ ሰራ። ያውም እንደዚህ ብሎ ሲናገር አልሰማሽም? የሆነ መድረክ ላይ ድንገት ሲጠይቁኝ እንዳመመኝ ተናገርኩ ምናምን ካመመኝ ቆይቷል ብሎ አልተናገረም። እንደምን አረፈዳችሁ እናንተ። ማስተር አብነት አሞታል የሚባለው የሶሻል ሚዲያ ወሬ ያን ያክል እውነት አልመሰለኝም ነበረ። በራሱ አንደበት እንዳመመው ቪዲዮ ሰርቶ አይቼ አየሁኝ። ያ ረቢ አላህ ያድነው። ነብያችን አለይሂ ሰላቱ ወሰለም በምድር ላሉት እዘኑ የሰማይ አምላክ እንዲያዝንላችሁ እንዳሉት ሁሉ በምድር ላይ ላሉት ለኔ ቢጤ ድሆች እንዳበላ እንዳዘነ የሰማይ አምላክ እንዲያዝንለት ምኞቴ ነው። እንደዚሁም ነብያችን አለይሂ ሰላቱ ወሰለም ህይወት ላለው ፍጥረት ሁሉ ያዘነ በአላህ ዘንድ ስራው የተወደደ ነው ተብሏል። ኦኬ ህይወት ያለው እንስሳም ይሁን ሰው የተራበን የተጠማን ያበላ ያጠጣ ይህ ስራው አላህ ዘንድ የተወደደ ነው ብሏል። የኔ ቢጤዶችን በማብላቱ በማጠጣቱ ይህን ስራውን ያየ አምላክ በቃ የጤና ልብስ ያልብሰው። አስባችሁታል? አንድ ሰው በወጣትነት ዘመኑ መታመም ለዛው የሚያስጨንቅ መታመም በጣም ነው የሚያሳዝነው። ወጣትነትን የምታጣጥምበት የነብጤዶችን የተራቡትን የተጠሙትን የምታበላበት የምታጠጣበት ረጅም እድሜ ከጤና ጋር አላህ እንዲሰጥህ ምኞታችን ነው። ሶሻል ሚዲያ ላይ ለተለያየ አላማ ብንውልም እንደዚህ አይነት አስደንጋጭ ነገር ሲኖር አንድ ሆነን መልካም ምኞት በመመኘት አንድ ሰው ከተቸገረበት የጤናም ሆነ የገንዘብ ችግር እንዲወጣ መተጋገዝ መረባረብ አለብን። ለህክምና ሚሆን ጎፈንድሚ ተከፍቷል ብሏል። በዚህ ዙሪያ ግንዛቤው ያላችሁ መርዳት የምትፈልጉ ጎፈንድሚውን ፈልጋችሁ ሸር በማድረግ ገንዘብ አሰባስባችሁ ጥሩ ህክምና አግኝቶ ድኖ
የኔ በጤ የተጠሙና የተራቡ ወደሚያበላበት ወደሚያጠጣበት ሜዳ እንዲመለስ ሁላችንም እንረባረብ ለማለት ነው። አላህ ያድነ። በቃ የጤና ልብስ ያልበሰህ ነው ምለው ሌላ ምን እላለሁ? እዚሁ ቃል የምገባው ማስተር አብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብኝ። በቃ 5 ሚሊዮን በአንድ ሰዓት ውስጥ ዛሬ ቤቴ ላይ መስኪ እንዲህ አይነት ሞተር እኔ ቤት ላይ ቢገባ አይሰጥም፣ ሳይክል አይሰጥም። እኔ ቢገባ አየሽ አይደለ ሰው በጣም ለተቸገረ ሰው ሲሆን ይራራል። አራ አመሰግናለሁ በጣም 1053 12 15 404 የኢትዮጵያ ንግድ ባንክ ነው። አብርሃም 1053 12 15 404 ነው የምለው። መስኪን ልቀይርሽ ነው ተዘጋጂ ቦታ የሚገባ ገንዘብ እኔ እንዴት አድርጌ እንደሚቆጣጠር አላውቅም። 1-2 ደቂቃ ብቻ ላውራና ከተቀጥላላችሁ። 1000 ገብቷል። 2000 1000 እኔ ይከፈኛል። እኔ ሲያወራ ዝም ብሎ አንቺ ስታወሪ አሁን አንበሳ ከሰጠ ሁሉ ሲያወራ አንበሳ ነበር ያወራው። አንበሳውን እንየው